በሳውዲ አረቢያ የሚኖሩ ዜጎቻችንን በተመለከተም ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በጽህፈት ቤታቸው ከትናንት በስቲያ የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ኢንጂነር ዋሊድ አልኸርጂን ተቀብለው በሁለትዮሽና በቀጣናዊ በሆኑ ጉዳዮች ላይ አወያይታቸዋል። በዚህ ውይይታቸው ላይ የኢትዮጵያና ሳውዲ አረቢያ ግንኙነት የመንግስት ለመንግስት ግንኙነት ዙሪያ ብቻ የታጠረ ሳይሆን ጠንካራ ታሪካዊ የሆነ የህዝብ ለህዝብ ግንኙነት ሰፊ ትስስር ያለው መሆኑን በዚህ ውይይት ላይ ተነስቷል። በጉዳዩ ላይ ክቡር ሚኒስትር አጽንኦት የሰጡት ጉዳይ አንዱ በሳውዲ አረቢያ የሚኖሩ ዜጎቻችንን ደህንነት ጉዳይ በተመለከተ ነው። በተለይም ህጋዊ የስራ ስምሪት እድሎች እንዲሰፉ ማድረግ ወሳኝ መሆኑን በዚህ ውይይት ላይ አንስተዋል። የሳውዲ አረቢያው የውጭ ጉዳይ ሚኒስትርም ሀገራቸው ከኢትዮጵያ ጋር ላላት ግንኙነት ላቅ ያለ ስፍራ እንደምትሰጥ ገልጸው ህጋዊነትን የተከተለ የስራ ስምሪት በሳውዲ አረቢያ ለሚገኙ ኢትዮጵያውያን ሰራተኞች ደህንነት መረጋገጥ ቁልፍ ጉዳይ መሆኑን እንዲሁ ምክትል ሚኒስትሩ ገልጸዋል። በአጠቃላይ ባለፈው ሰሞን የነበረውን ዲፕሎማሲ ሰላም እንዴት ናችሁ? ቬሮኒካ ዳና ነኝ። ያው ብዙዎቻችሁ እንደምታውቁኝ ኦርቶዶክስ ላይ በሚደርሱ በደሎች በጣም በተደጋጋሚ ብዙ ጊዜ ድምፅ ሰውን ታቆኛላችሁ። ስፔሻሊ ደግሞ የሆነ ዓለም አቀፋዊ ዓለም ላይ እንዲታይ ሌሎች አካሎች እንዲዘግቡልን ድምፅ እንዲሆኑን በተቻለኝ መጠን በእንግሊዘኛም በአማርኛም በጣም ብዙ ጊዜ ድምፅ ሰውን ታቆኛላችሁ ሁላችሁም እና አሁን ላይ ደግሞ አርሲ ላይ በሚገኙ ኦርቶዶክሳውያን ላይ እየደረሰ ያለውን ግፍ ምን ነው በአሁኑ ዘማል ይችላላችሁኝ ምን ማለት እንዳለብኝ ግራ ስለገባኝ ነው። የምሬ ነው የምነግራችሁ። ማለት እግዚአብሔር ይፍረድ ብዬ ፖስት ከማድረግ ውጪ ቪዲዮ መስራት አልቻልኩም። እግዚአብሔር ቢፈርድ ነው የሚሻለው፣ የሱ ይብሳል እና አሁን ያለው አማራጭ ለእግዚአብሔር መስጣት ነው። እግዚአብሔር በጣም እድል መስጠት ያውቅበታል። ለሁላችንም እድል መስጠት ያውቅበታል። በጣም እድል ሰጪ አምላክ ነው። ዝም ሲል እግዚአብሔር እድል እየሰጠ ነው። አርሲ ላይ የምትገኙ ይሄን ግፍ የምትፈጽሙ ግለሰቦች ዝም ሲላችሁ እድል እየሰጣችሁ ነው። ኦርቶዶክስ ላይ ብዙ በደል የምትፈጽሙ ግለሰቦች ዝም ሲላችሁ እድል እየሰጣችሁ ነው። እሱ የጀመረለት ማንም አያስቆመው። እሱ መፍረድ የጀመረለት ከባድ ነው። ይህን ጉዳይ የሚመለከታችሁ የመንግስት አካላት እባካችሁን ማድረግ ያለባችሁን ሁሉ አድርጋችሁ ኦርቶዶክስ ላይ የሚደርሰውን ግፍ አስቆሙልን እባካችሁ። እኔ እንደ አንድ ኦርቶዶክስ እምነት ተከታይ ሴት ነው የምጠይቃችሁ። አርሲ ላይ ለምትገኙ ይህን ግፍ ለበደላችሁ ይህን አርሲ ላይ ብቻ አይደለም ኦርቶዶክስ ላይ ግፍ ለምትፈጽሙ በሙሉ አንድ ነገር ልንገራችሁ። ኦርቶዶክስ ላይ ብቻ አይደለም ሰው ላይ በአጠቃላይ ግፍ ለምትፈጽሙ ሰው ላይ ስልጣን የለውም። ሰው ላይ ስልጣን ያለው እግዚአብሔር ብቻ ነው። ምን አረጓችሁ? ቆይ አሁን ሰላምን በሰበኩ አንድነትን በሰበኩ ምንም የማያውቁ አባቶች ላይ በዚህ ልክ ግፍ መፈጸም ምን አጠፉ? ምናችሁ ላይ ደረሱባችሁ? እንኳን እነሱ ላይ እኮ ጦርነትን የሚሰብክ ላይ በጣም ክፉ የሚባሉ ሰዎች ላይ እኮ እጅ እኮ አይነሳም። ተው አትንኩን። ተው እግዚአብሔርን ፍሩ። ተው ፈጣሪያችሁን ፍሩ። ሰላም ነው። ታርዛን እባላለሁ እኔ። ታርዛን እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ። አንተ ሰው አይደለህ እንዴ? አይደለኝ። ይሄ ምንድን የሚበላ ነው? አረ ካሜራ ነው እንዴ? አንተ ቆይ ታረቀኝ አይደለህ እንዴ?
ታውቀኛለህ እንዴ? 2 ዓመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ትሰራለህ? ወንድሜ ታውቀኛለህ? ስማ የቤት ክራይ ከብዶኝ ነው እዛ ከተማ ኑሮ አልቻልኩትም። ተረጋጋ። እዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ። እኔ ታረቀኝ ታርዛን ነኝ ወንድሜ። እሺ ቆይ አጎቴ እየቀረ በቃ እቤት ግባ እየተባልኩኝ ነው። ቻው